ሰራዊቱ አይደርስበትም በቅኝትም በቀጥተኛ ውጊያም አይገኝም ያሉትን ስፍራዎች ሁሉ ሰራዊቱ በመረጃ ደርሶበት አንዱ ንቀት ነው። ያገላለጽ ባይዘው ንቀት በቃ ኩሊ ናቸው። የራሳቸው አስተሳሰብ የላቸውም። የራሳቸው የፖለቲካ ዓላማ የላቸውም። እኛ የፈለግነውን ነገር ልንጭንባቸው ምንችል ናቸው ነው አሁን የፈትለወርቅ አስተሳሰብ። ይሄ እርምጃ ተወስዶበት 19 ያህሉ ተደምስሰዋል። 9 ቆስለው እንደ ቢጫ ካርድ እቺን ካደረክ ወይም የኛን ዓላማ የሚጻረር ነገር ካደረክ ወይም ወደ አደገኛ መንገድ ከሄድክ ይህን ቪዲዮ እንለቀዋለን፣ ለቤተሰብህ እንሰጣለን፣ ፐብሊክ እናደርጋለን። እንደዚህ እያሏቸው የነሱ ተገዢ እንዴት በራሱ ታጣቂዎች ላይ ምን ሲሰራ እንደነበረ ምን ያህል ከኢትዮጵያ ባህል በጣም ያፈነገጠ በጣም አስከፊ ነገር ይፈጽም የነበረ ድርጅት። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ ዛሬ የሳምንቱን መጨረሻ የአርብን ወቅታዊ ሁኔታ ላይ ያተኮረ ትንታኔ ይዤላችሁ ቀርብ ያለው። ያው እንደምታውቁት በሳምንቱ በጣም በርካታ ጉዳዮች ተከናውነዋል። ከዛ ውስጥ አሁን ለዚህ ሚዲያ አስፈላጊ ነው እና ለዚህ ሰዓት ተገቢ ነው የምለዋቸውን ርዕሶች መርጬ ለትንታኔ ይዤላችሁ ቀርብ ያለው። እንግዲህ ከመረጥኳቸው ርዕሰ ጉዳዮች ውስጥ መልካም የሚባሉ ተስፋ ሰጪ ጉዳዮችም አሉ እና ደግሞ ኔጌቲቭ የሆኑ ግን ደግሞ ልናርማቸው የሚገቡ ሀገራችን ላይ ትውልዱ ላይ አደጋ የደቀኑ ጉዳዮችንም እንደዚሁ እንመለከታለን እና እንዳልኳችሁ እንግዲህ ከመልካም ወሬዎች እንጀምር። ኢትዮጵያ እስራኤልና ሶማሌላንድን የሚያቅፍ አዲስ የቀይ ባህር ምክር ቤት እንዲደራጅ ፕሮፖዛል ቀርቧል ይለናል። የመጀመሪያው ለትንታኔ የመረጥኩት ርዕስ ይሄ በጣም መልካም ዜና ነው። ኢትዮጵያ ላይ እየተደራጁ ቀጠናው ላይ ኢትዮጵያ ምንም አይነት ተሳትፎ እንዳታደርግ፣ ኢትዮጵያ እንዲዘጋባት፣ በተለይ ከቀይ ባህር ጋር ያላት ግንኙነት እንዲቋረጥና ይሄንን እንዳታልም እየሰሩ ላሉ ኃይሎች በሌላ አንጻር የተጠናከረ ከዛ የሚመጣውን አደጋ ከዛ የሚመጣውን ችግር እነሱ የሚመኙት ኢትዮጵያን በጂኦ ፖለቲክስ ለመድፈቅ ያላቸውን ህልም የሚያመከን ነው። ቢያንስ በተጻራሪነት ወይም በተነጻጻሪነት የሚቆም ያንን የሚመክት ኃይል ነው። ምናልባት በኋላ በዝርዝር ስናየው እናያለን የተሻለ ቁመና ያለውም ሊሆን ይችላል እና ይሄ ኢትዮጵያን ከቀይ ባህር ተሳትፎ ለማራቅ የሚደረገው ነገር ለጠላቶቻችን እንደማይሳካላቸው የሚያሳይ ነው። ይሄ የኢትዮጵያ ወታደራዊ ጥንካሬ፣ የኢትዮጵያ ግዝፈት በቀጠና ውስጥ የሌሎችን ትኩረትም ጭምር ስለሚስብ ሌሎችን አስፈርቷቸው ለዛ ተጻራሪ ነገር እንደሚያዘጋጁት ሁሉ ሌላው ደግሞ ለኔ ጂኦፖለቲክስ ፍላጎት ለኔ ብሔራዊ ኢንተረስት ይጠቅመኛል የሚለው አብሮ ይደራጃል። ባይዘው እነዚህ 3 ሀገሮች ብቻ አይደሉም የጠቀስኩት። እነዚህን ኢንክሉድ የሚያደርግ ጥምረት ወይም ምክር ቤት እንዲመሰረት ፕሮፖዛል ቀርቦ እየተሰራ ነው የሚለን በዝርዝር እንመለከተዋለን። በሌላ በኩል እንግዲህ ሀገራችን ውስጥ እንደምታውቁት ምክክር ጉባኤ እየተካሄደ ነው። በዚህ ምክክር ጉባኤ ላይ ተስፋ ያላቸው እንቅስቃሴዎች፣ ጅምሮች እየተካሄዱ እንደሆነ ያው የሚጠቁሙ መረጃዎች አሉ። ይህን በተመለከተ የምክክር ጉባኤው ላይ ዲያስፖራውን በመወከል እየተሳተፉ ያሉት ፕሮፌሰር አለማየሁ ገብረ ማርያም የምክክር ጉባኤው ኢትዮጵያውያን በመሰረታዊ ጉዳዮች ላይ እንዲወስኑ አዲስ የታሪክ ምዕራፍ ይከፍትላቸዋል ይላሉ እና በዚህ ምክክር ላይ ከመላው ሀገሪቱ ከሁሉም የማህበረሰብ ክፍሎች የተውጣጡ ተመካካሪዎችን ያሳተፈ
በመሆኑ ህዝቡ ተመካክሮ ለራሴ ይበጀኛል የሚለውን እንዲወስን የተመቻቸ መድረክ ተፈጥሯል እያሉ ነው። ባይዘዌ በዚህ ጉባኤ ላይ የሚሳተፉ ሌሎችም የዲያስፖራ አባላት በጣም በተሻለ ጉዞ ላይ እንደሚገኝ እየነገሩን ነው የሚገኙት እና ያሉት ሁኔታዎችም ይሄንን ነው የሚያሳዩት። ተስፋ ሰጪ እንደሆነና ለሀገራችን መልካም ነገር ይዞ እንደመጣ አሁን ሂደቱ ጅማሬው ጥሩ እንደሆነ ከዚህ አንጻር እንግዲህ በተጻራሪ ቆመው የሚያጠለሹት የሚያጥላሉት ለማፍረስ ሌት ተቀን የሚሰሩት እንዳይሳካ ማለት ነው እና የነሱን ቅዠት በሚያመልክን መልኩ እየተካሄደ እንደሆነ ነው እየነገሩ ነው ያሉት። በሌላ ዜና ደግሞ ህወሓት ተሸክመው አዲስ አበባ ያስገቡኛል ያለቻቸው ኃይሎች አንሸከምሽም እያሏት ነው። አንሸከምሽም ካሏት ውስጥ አንዱ የኦሮሞ ነጻነት ግንባር ወይም ኦላ የሚባለው ከዚህ በፊት ያው መግለጫውን ሰምታችኋል። እኔ ተሸክሜ ማስገባው ኃይል የለም። ቲፒኤልኤፍ የኦሮሞን ህዝብ ለመከፋፈል ከዚህ በፊትም ብዙ ሂደት ሄዶ በዛ የደረሰብን ጉዳት ሳይረሳ ዛሬ ደግሞ እንደገና ይሄንን ከፋፋይ የሆነና የአንድ ቡድንን ጥቅም ለማሳካት ሲባል የሌላውን መስዋዕትነት የሚጠይቅ እንትን አላደርገውም ብሎ መርዶ ነግሯቸዋል። ዛሬ ደግሞ ሌላ መርዶ የአማራ ማህበር በአሜሪካ ደግሞ ወጥቶ የአማራን ህዝብ መሳሪያ አድርጎ ለማሳካት የሚቻል የፖለቲካ ግብ ወይም የቡድን ፍላጎት የለም። የአማራ ህዝብ ለእንደዚህ አይነት አፍራሽ ለራስ ጥቅም ሲባል ሌላውን መስዋዕት የማድረግ እንቅስቃሴ አይቀበለውም በሚል መግለጫ አውጥቷል። ትናንትና በ16 ማለት ነው። ይሄ ደግሞ ለህወሓት ሌላ መርዶ ነው እናየዋለን። እና አልቀናቸውም ህወሓቶች። አሁን ከዚህ በፊት ያው እንደሰማችሁት ፈትለወርቅ ወጣ አሉ ተሸክመው የሚያስገቡን አዲስ አበባ ብላ። እንደውም አንዳንድ ሰዎች እነ ዘመነ ካሴን በዚህ በኤአይ እንትን ሰርተው ያችን አሮጊቷን ፈትለወርቅን ተሸክመው እንደዚህ ሲሄዱ ምናምን በቃ የሚገራርም ምስል አድርገው ሲያሾፉበት ነበረ። አሁን እንግዲህ ይሄንን ፋኖን በገንዘብም በፖለቲካ ይሄ በተለያየ ፕሮፓጋንዳም ሲደግፍ የነበረ ማህበር ነው። ይሄ ይሄ አካሄድ ትክክል አይደለም። ይሄ አካሄድ ለአማራ ህዝብ ትግል የሚጠቅም አይደለም። ለአማራ ህዝብ እንደ ህዝብም የሚጠቅም አይደለም፣ የሚጎዳ እንጂ። ስለዚህ በዚህ የሚንቀሳቀሱ ኃይሎች ከድርጊታቸው እንዲቆጠቡ ህወሓትም ይሄንን ተስፋ እንዳያደርግ ሌሎችን በማሞኘት ሌሎችን መሳሪያ በማድረግ የሚገኝ ትርፍ ይሄንን አንቀበልም ብሏቸዋል። ይሄንን ሲላቸው ደግሞ በጣም የሚያስቀው ነገር ከዚህ በፊት ፈትለወርቅ አሉን ተሸክመው የሚያስገቡን ብላ አሁን እነዛ ፊታቸውን ማዞራቸውን ሲመለከት መቼም ተገለባባጭ እንደ ቲፒኤልኤፍ ተገለባባጭ ድርጅት የለም፣ ይሉኝታም የለውም። ሲገለባበት ጧት የተናገረውን ከሰዓት ይክዳል፣ ወይም ጧት ይሄ ነው ብሎ አቋሙ ላቀረበው ነገር ተጻራሪ ነገር ሲያጋጥመው ደግሞ ያንን ይገለብጥና አይኔ እኮ ያልኩት ይሄን ነው ይላል። እና አማኑኤል አሰፋ ደግሞ አሁን የደብረጽዮን ምክትል ወጥቶ ምን አለ? ኖ እኛ ተሸክሞ የሚያስገባና አንፈልግም፣ እኛ ራሳችንን እንችለን የምንቆም ነን። እኛ ደግሞ ፍላጎታችን አዲስ አበባ መግባት ሳይሆን የተወሰደብንን መሬት ማስመለስ ነው። ግን ከሌሎች ጋር በምናደርገው ትስስር እና መደጋገፍ ይሄን መንግስት እንጥላለን። የኛ ህልውና የሚረጋገጠው በዚህ መንግስት መውደቅ ውስጥ ስለሆነ ሌሎቹም ይሄን መንግስት ለመጣል ስለሚታገሉ እነሱም በየፊናቸው ይታገሉ። በጸረ መንግስት አቋምነታችን ነው አንድ የምንሆነው። ከዛ ውጭ ግን እኛ ራሳችንን የቻልን ሌላውንም መደገፍ የምንችል ጠንካራ ቁመና ያለንን ማንን ነው እኛ የሚያዝል የምንፈልገው? አንፈልግም ብሎ ደግሞ መግለጫ ሰጥቷል ዛሬ። ስለዚህ እነዚህን ጉዳዮች ነው የምንመለከተው በዛሬው የትንታኔ ፕሮግራማችን። እንግዲህ ወደ እነዚህ ዝርዝር ጉዳዮች ወይም እነዚህም በዝርዝር ወደ መተንተን ከመግባታችን በፊት
እጅግ የሚያሳዝን ሁኔታ ያው የህወሓት የተፈጠረው ለህዝብ ስቃይ ነው። ህወሓት ማለት የህዝብ ስቃይ የህዝብ ችግር ምንጭ ነው እና ግን እየተነሳ ጄኖሳይድ ተፈጽሞብኛል በትግራይ ህዝብ ላይ የትግራይን ህልውና ለማጥፋት ነው እያለ ክስ የሚያቀርበው ህወሓት እንዴት በራሱ ታጣቂዎች ላይ ምን ሲሰራ እንደነበረ ምን ያህል ከኢትዮጵያ ባህል በጣም ያፈነገጠ በጣም አስከፊ ነገር ይፈጽም የነበረ ድርጅት ወይም በዚህ ድርጅት አደረጃጀት ውስጥ እጅግ ነውር እጅግ የሚያሳፍሩ ነገሮች ሲፈጸሙ እንደነበረ አንዲት የተጋሩ የህክምና ባለሙያ የስነ ልቦና እነዚህ በጦርነት የተጎዱ ወገኖችን የስነ ልቦና አገልግሎት እንዲሰጥ የተቋቋመ ድርጅት ውስጥ ያለች ተጋሩ አሳዛኝ ነገር አውጥታለች። ከዚህ በፊት በጣም በርካታ ሴቶች የጾታ ጥቃት በጦርነቱ እንደደረሰባቸው ነው የሰማነው። በአብዛኛው ይሄ ነው በከፍተኛ ደረጃ ሲቀርብ የነበረው። በዚህም ቢሆን ቲፒኤልኤፍ በጦርነት ውስጥ ከሌሎቹ ጄኖሳይድ ፈጸሙብኝ እንዲያደርጉኝ ከሚላቸው ጋር በፍጹም የማይነጻጸር አንዳንዱንም ራሱ ፈጽሞ ተፈጸመባቸው ያላቸው የጾታ ጥቃቶች እና ብዙዎቹ ሲናገሩ ማን እንደፈጸመባቸው በግልጽ ያወጡት የህፃናት የሴቶች እንደገና እድሜያቸው ያለፈ ሰዎች ቀርቧል። እቺ እህታችን ነች ያቀረበችው ባይዘወይ በጣም ለረጅም ጊዜ ደብቃ የነበረችው አሁን ደግሞ በጣም በሚዘገንን ሁኔታ ያወጣችው የዚህ የአሳዛኝ የመደፈር ጉዳይ የጾታ ጥቃት አለ። አሁን የመደፈር እና እንመልከተው። እቲ መጀመሪያ ኩናት ጀሚሩ እስካዕ ኸዘ እንደገና ብዙሓት ደቂ ተባዕትዮ በተለይ ብዕጡቃት ይድፈሩ ነይሩ። ልክዕ እንታን ተወልወልኩ እንታይ ነብል ይፍለጥ መድሓኒት ዝኾነ ንተሽለደዚ ዝገለ በቃ ሰከራማት መሲሎም ይመፁና ነይሩ። ክመፅ ተለዉ ግን እቲ ግልጋሎት መብዛሕትኡ ደቂ ኣንስትዮ ዝግልገላሉ እዩ። ወረፋ ሒዞም ምስ ደቂ ኣንስትዮ ሓደ ወዲ ተባዕታይ ክድፈር ተሎ ንምንታይ ጥቃዕ ትበፂሕ የሚልን ማስኩላሪቲ እዩ ዝስምዖ። ሓደ ወዲ ተባዕታይ ምስ ብወዲ ተባዕታይ ጥቃዕ ክበፅሑ ተሎ ብጣዕሚ እዩ በቃ ኢሞሽናል ኮይኑ እዩ ዝመፅእ። ንምንታይ ዋላ ልጥዕና በዓል ሞያ ኳስ ብኣግባቡ ሂስትሪ እዩ ነገር በቃ ብጣዕሚ በቃ ነርቬስ ኮይኑ እዩ ዝመፅና። ብደቂ እዮም ድማኽርካ ደቂ ኢሉ ድወለካ ኣብ ካሊእ ዲፓርትመንት ከሎሞ ምፅውቕካ ላፍቱ ማእኸል መፅኦም ግን 98% ደቂ ኣንስትዮ ስለዘለዋ እቺ እህታችን የምትለን እና በመጀመሪያው ጦርነት ሰሞን ጀምሮ እስካሁንም ድረስ ትላለች በርካታ ወንዶች በተለይ በታጣቂዎች ይደፈሩ ነበር ትለናለች። ስለ ወንዶች መደፈር ስለ ግብረ ሰዶም ነው እየነገረችን ያለችው። እና ትግርኛ የምትረዱ ሰዎች ከአንደበቷ በቀጥታ እንትን ልትሉ ትችላላችሁ። ግን ትግርኛውና ከሰብታይትሉ ጋር ያለውን እያያችሁት አሳዛኝ አሰፋሪ የሚጸጽት የሚዘገንን ነገር ነው። ነገር ግን መውጣት ስላለበት ይሄ ገበና ይሄ አሳዛኝ ነገር መውጣት ስላለበት መፍትሄም ስለሚያስፈልገው ነው እንግዲህ ችላ ይሄንን ጉዳይ ያወጣችሁ እና እንደዚህ ሆነው ትለናለች። የኛ የምክር አገልግሎት የሚሰጠው ተቋም ሴቶች በብዛት ስለሚመጡ 98% የሚሆኑት በዚህ የምክር አገልግሎት ስራ ያሉ ሕክምና እየተደረገላቸው ያሉ ሴቶች ስለሆኑ ወንዶቹ መተው እዛ ቆይተው ይሄን ችግራቸውን ሊገልጹ አይችሉም እና ስለማይችሉ እንደዚሁ በዚህ ጉዳይ የስነ ልቦናም አካላዊም ጉዳታቸው ጋር አብረው እንዲኖሩ ተገደዋል ትላለች። ሲቹዌሽን ቆሙ ማለት ነው። ደቂ ተባዕትዮ ግምት ይሆን ግን ብዙሓት በተለይ ብዓፋር ሓሙሽተ ሽዱሽተ የወለደ ይኸውልሽ 5-6 የወለደ ትላለች። 5-6 የወለደ ወንድ ከ40 እስከ 50 ዓመት ዕድሜ ያላቸው ሰዎች አንዳንዴም ከዛ በላይ ነው የምትለው እነዚህ ተደፍረዋል ትላለች። በተለይ በአፋር እና አማራ ክልል በገቡበት ጊዜ የነበረውን ነው የምትነግረን። እና
እንግዲህ እንደዛ ሆነው እነዚህ ሰዎች ምንም አይነት አገልግሎት ስለማያገኙ ወደ ሱስ እንደ ጫት አደንዛዥ ነገር ተጠቅመው በቃ ሰክረው ይሄ የስነ ልቦና ጉዳታቸውን የሚያካክሱ ስለሚመስላቸው ወደዛ አይነት ነገር ተሰማርተዋል ትላለች። እና እኛ ጋር በሚመጡበት ጊዜ በአብዛኞቹ አገልግሎት ሰጪዎች ሴቶች በመሆናቸው ቅድም እንደነገርኳችሁ ይሄን ነገር ወረቀት ይዘው ከሴቶች ጋር ቁጭ ብለው መደፈራቸው ይፋ ሆኖባቸው ለመናገር ይቸገራሉ። ግን ይሄ መደፈሩ አካላዊ ጉዳትም ቁስለትም ህመምም እያስከተለባቸው በጣም ይቸገሩ የነበሩ ሰዎች አሉ። እንግዲህ በሚስጥር የከፋ ሁኔታ ሲደርስባቸው ከነገሩን ሰዎች ማረጋገጥ የቻልነው ይሄን ነው የምትለን። እና አንድ ወንድ ብቻውን ሲመጣ በስሜት ተጎድቶ ኢሞሽናል ሆኖ ይመጣል። ግን ሌላ ሰው ችግሩን እንዲያውቅ አያደርግም። ኢቭን እኛ ሴቶች ሆነን ይሄን አገልግሎት የምንሰጥ ሰዎች ለእኛ እንኳን ይሄንን አውጥቶ ለመናገር ይቸገራል። ከብዙ ማግባባት በኋላ ሲነግረን ያው የተወሰኑትን እንግዲህ ቢያንስ አይምሯቸውን ስነልቦና ምክር ለመስጠት እንሞክራለን። እና በጣም ተጨንቆና ተረብሾ ነው የሚመጣው ትላለች። እንደገና ልጆች ያሉት አሁን ከላይ እንደተገለጸ ለቤተሰቡ እንኳን ማማከር አይችልም። በዚህ አይነት ነገር ደርሶ ቤተሰቡ ራሱ ጉዳቴ ይሄ ነው ብሎ ትሪት እንዲያደርጉት ለመናገር ያስቸግራል። ከባህል አንጻር ነው የምትለው። እና ወደ ማዕከሉ ሲመጡ እንግዲህ 98% ሴቶች ናቸው። እነሱ ከነሱም ውስጥ ብዙዎች ተደብቀው ነው የሚመጡት እና ለወንዶች አጠቃላይ አመቺ አይደለም ትላለች። ግን በርካቶች ናቸው ወንዶች የተጠቁት፣ በርካቶች ናቸው። በተለይ በአፋር ከ5000 እስከ 6000 ይገመታሉ ነው የምትለን። ከ5000 እስከ 6000 እና ይሄ እንግዲህ ተመልከቱ፣ አጠቃላይ ለወንዶች እንትን አይደለም፣ አመቺ አይደለም። በርካቶች ናቸው። በተለይ በአፋር ከ5000 እስከ 6000 ይሆናሉ ትላለች። በሌላ በኩል የነበሩትን ሳትጨምር ማለት ነው። ይሄንን አስከፊ ነገር የተፈጸመባቸው አሉ እያለች ነው የምትነግረን። እና ምን ትላለች? ልክ ይሄንን ከሌላ እንትን ስታነጻጽር ልክ በኢየሩሳሌም ወታደራዊ ካምፕ ውስጥ ታስረው በነበሩት ላይ የደረሰው አይነት ጥቃት በእስረኞች ላይ እንደዚህ ሆኖ ለዓለም በጣም በሰብአዊ መብት ረገጣ ተደርጎ የተነገረ ነበረ በአስከፊነቱ። እና ስለዚህ የዚህ አይነት ነው የደረሰባቸው። በከባድ አካል ጉዳት፣ የአይምሮ፣ የአካል እና በተላላፊ በሽታ ሁሉ ተይዘው ሲመጡ ይህ ነገር ሪፖርት አይደረግም። አንደኛ በሚስጥር ሰውየው ራሱ ያተጠቂው በሚስጥር እንዲያዝለት ነው የሚፈልገው። ኮንፊደንሻሊ ትላለች እንደምንለው ማለት ነው። እና እንደሱ እንዲያዝለት ይፈልጋል። ሁለተኛ የሚስጥር ቢያወጣ እርምጃ እንደሚወሰድበት ይነገረዋል። ይሄንን በማለታቸው ምክንያት የተገደሉ አሉ፣ የጠፉ አሉ። ይሄንን ነገር ፍንጭ ከሰጡ በኋላ እና ይሄ ሁኔታ እርዳታ እንዳይጠይቁ ያደርጋቸዋል። እርዳታ ማግኘት ቢፈልጉ እንኳ ጉዳዩ የሴቶች ጉዳይ ስለሆነ እንግዲህ ይሄ የጾታዊ ግንኙነት እንግዲህ አንዱ ወንድ አንዱ ሴት መሆን አለበት እና እንደዛ አይነት እንደዚህ የመድማት የመቁሰል ነገር እንዴት አጋጠመኝ ብሎ አንድ ወንድ ይናገራል። እና እንደዚህ ያለ ነገር ስለሆነ የተበደለውንና የደረሰበትን ህመም ይዞ ነው አብዛኛው የሚቀመጠው። ቀጥሎ የሚያመጣበትን ነገር ግምት ውስጥ አያስገባም። ቀጥሎ ጉዳት ያመጣብኛል ብሎ ለመንገር ቢፈልግ እንኳን ይሄ ይሉኝታው፣ ይሄ በዚህ ጉዳይ የሚመጣው ነውሩ፣ ሚስጥሩ ተጋልጦ የሚደርስበት መገለል እንደዛ ስለሚያሳስበው ይሄን ነገር አይገልጽም። እና እንግዲህ ትላለች በአጠቃላይ ይሄ ጥቃት ጾታ ሳይለይ በሁለቱም ጾታ ላይ ጥቃት ደርሷል። እና ሁልጊዜ ሪፖርት ሲደረግ ግን
የጾታ ጥቃት በሚል ጄነራላዊ ወይም ጄነራል የሆነ አጠቃላይ እንትን ስለሚገለጽ ሰው ወደ አይምሮ የሚመጣው ሴቶች ብሎ ነው። ግን እንደዚህ አይነት በተመሳሳይ ጾታም የተፈጸሙ ጉዳቶች አሉ ነው የምትለን እና ወንድ በዚህ ምክንያት የወንዶቹ ብዙ ተደብቋል። ብዙ ተደብቆም ግን ይፋ የወጣው ቁጥር ቀላል አይደለም እና ወንድ ይቅርና ህፃናት ላይ የተደረጉ መደፈሮችም ይፋ ሳይደረጉ ቆይተዋል። ህፃናት በሆኑ የተጠቁ ቁጥራቸው የማይናቅ አብዛኞቹ ለአቅመ አዳም ያልደረሱ ትላለች። አብዛኞቹ ከ18 ዓመት በታይ ጀምሮ ወደ ላይ ደግሞ እስከ 42 ዓመት አቃለው ትላለች እሷ። አሁን የ2 ዓመት ህፃን ደግሞ ተደፍሯል ትለናለች። ይሄ አሁን ምንድነው የምትሉት? እና እነዚህ ደግሞ የፊስቱላ ወይም የሽንት መንገድ መቀደድ አጋጥሟቸው ነው እኛ ጋር የመጡት። በዚህ ምክንያት ነው ያወቅናቸው። እና ይህ ተነግሮ የሚያልቅ አይደለም ሁሉ ነው የምትለው። ይሄ ተነግሮ የሚያልቅ አይደለም። ትልልቅ ዕድሜ ያላቸው ታናናሾችም እና ይህ ሁኔታ እኛ ጋር ያጋጠመን ነገር ነው። ነገር ግን ህፃናትን እንኳን ብንረዳ ጥሩ ነበረ፣ ግን የምንረዳበት እድል አልነበረም። ህፃናት የመጪው ዘመን ተስፋ ናቸው። ተስፋቸው እንዳይጨልም ሲያድጉ ወንጀለኛ እንዳይሆኑ በዚህ ምክንያት የአይምሮ ችግር እንዳይገጥማቸው ማገዝ ያለብንን ያህል አላገዝንም። በምንም ሁኔታ ውስጥ ቢሆን ህፃናት የሀገሪቱ ተስፋ ናቸው። ለእነሱ እንኳን ቅድሚያ ተሰጥቶ ሊደረግ ይገባ ነበረ። ግን ማዕከሉ ቢቋቋምም ይሄን የማድረግ እድሉ ወይም መንገዱ አልነበረንም። በብዛት የተወሰኑት ላይ ሰርተናል፣ ግን አላደረግንም። ባደረግነው ጥናት ግን ከመጡት ይልቅ ያልመጡት፣ ከተረዱት ይልቅ ያልተረዱት ይበልጣሉ። ስለዚህ ይሄ ነገር እንደዚሁ ሊተው አይገባም። አሁንም በዚህ ችግር ሰለባ የሆኑ ስላሉ በተገኘው መንገድ ሁሉ እዚህ ጋር መሰራት አለበት ብላ ነው አሁን ይሄን ነገር ይፋ ያወጣችበት ምክንያት። እሷ ምንድነው ይሄ ተደብቆ ቆይቶ ወደፊትም ይሄ ነገር በተመሳሳይ የሚደረግ ከሆነ ችግሩ እየሰፋ እየገዘፈ እንዲሄድ ያደርጋል ነው የምትለው። እና ይሄንን ለማድረግ የውስጣችን ህመም በእኛም ደረጃ ብዙ ህመም ያሳደረ ነገር ነው ትልና እንግዲህ ሪፖርት የተደረጉትም ሪፖርት ያልተደረጉትም ተደምረው ሲታዩ ችግሩ ወደ ሌላው ማህበረሰብ የመስፋፋት እድሉ ከፍ ያለ እንዲሆን ያደርጋል ትላለች። ሪፖርት ያልተደረገው ይበልጣል። ሪፖርት ቢደረግ ደግሞ ሪፖርት ያደረጉትን መርምረው ወይም ይሄን ነገር ቃላቸውን ተቀብለው የገደሏቸውን ትላለች በጣም በርካታ ናቸው። የተለመደው እዛ አካባቢ ፍትህ ተብሎ የአንድ ሳምንት አጀንዳ ይደረግና ከዛ በኋላ ከተጨበጨበ ምናምን በኋላ አትሊስት እንዲህ ይፋ የወጣ እንዲህ በቡድን እንኳን ውይይት የተደረገበት ሌላ ተመሳሳይ ነገር ይመጣል፣ ኖርማል ሆኖ ይቀጥላል። እንደዚህ አይነት ነገር ነው እና ይሄን እኛ ያሳለፍነው ጉድ ከባድ ነው ትላለች። ከባድ ጉድ ነው ያሳለፍነው እና ይሄ ትላለች የኛ ባህል አይደለም። እንደ ተጋሩነታችን ለሌላው መጠለያ፣ ሌላውን የማገዝ ለሌላው አጋር መሆን ነበረ ባህላችን። ለሌላው መጠለያ የነበረው ባህላችን አሁን እየወደቀ እያለቀ ወደ አሳፋሪ ደረጃ እየደረሰ ነው ትልና እንግዲህ ስታጠቃለል ምን ትላለች? ብዙ ወንዶች ላይ እንደዚህ አይነት ጉዳት ደርሰዋል። ነገር ግን ተረጋግተው ሕክምና አላገኙም። የምክር አገልግሎት አላገኙም። አካላዊ ችግር የደረሰባቸው በሕክምና አልተፈታላቸውም። በዚህ ምክንያት የዘላለም በሽታ ይዘው የቀጠሉ አሉ ነው የምትለው። እና ያልተፈለገ ነገር ውስጥ ለመግባት፣ ለሱስ ተጠቃሚ ለመሆን፣ አደንዛዥ ተጠቃሚ ለመሆን፣ የተስፋ መቁረጥ እና በዚህ ምክንያት በጣም በርካታ ወደ ውድቀት የሚያመራ ነገር እያደረጉ ነው። ይሄንን መለወጥ ባለመቻላችን በጣም አዝናለሁ እና ከአይምሮ የማይወጣ ችግር ነው እያለች ነው የገለጸችልን። እና በጣም የሚያሳዝን በጣም የሚያሳፍር ነው። አሁን እንደዚህ አይነት ቡድን
የትግራይ ህዝብ የህልውና አደጋ ተደቀነበት፣ የትግራይ ህዝብ ጄኖሳይድ ተፈጸመበት እያለ ወደ ውጪ ሲያመለክት በጣም ነው የሚያሳፍረው። በጣም ስለዚህ ጦርነትን አሁን እንደ መፍትሄ እከተላለሁ ባለ ቁጥር እንደዚህ አይነት ነገር እንዲቀጥሉ አይነት ነገር ባይዘው እንደዚህ በሽምቅ ውጊያ በተለያየ አካባቢም አለ በዓለም ታሪክ ውስጥ ስርዓት አልበኝነት የሰፈነበት ስለሚሆንና አውሬያዊ አስተሳሰብ እየተካነ ስለሚመጣ ታጣቂው እንደዚህ አይነት በሌሎችም ሸማቂዎች ያው ከዚህ በፊት የሰማችሁት ነው። እንደገና ከዚህ ቡድን ጋር ተያይዞ እንግዲህ እንደምታውቁት በእስር ቤት ከዚህ በፊት ሰዎች እንደዚህ አይነት ጥቃት ይደርስባቸው ነበር። በእስር ቤት በጣም ግልጽ የወጣ ነው። እንደውም አንድ ታሳሪ ይሄ ጥቃት የደረሰበት ሰውዬ የጻፈውን ጽሑፍ አይቼ እንደዚህ አይነት ነገር ደርሶብን በኋላ እስር ቤቱን ሲጎበኙ እነዚህ ትልልቅ የህወሓት አመራሮች በስም የጠቀሳቸው አሁን አንዳንዶቹ በህይወት የሉም፣ በዛ ጦርነት ጊዜ ሞተዋል እና እነሱ በመጡበት ጊዜ እስር ቤት ውስጥ ይሄንን ነገር ናቸው እንደዚህ ይደረጋል ስንላቸው በቃ ይሄን ነገር ለማንም እንዳትናገሩ እና ያዙት ብለው እንዳንናገር አድርገውናል። ከዛ በኋላ ደግሞ ይሄን ነገር ሊያጋልጡ ይችላሉ ብለው የሚገምቷቸው ሰዎችና ይሄ ጥቃት የደረሰባቸውን ሰዎች ከዛ በኋላ አላገኘናቸውም። እንግዲህ እኛም ከቁጥጥራቸው ውጪ በሆነ ጊዜ ይሄ እንትኑ ሲያበቃ የተፈቱ ሰዎች ናቸው። ምናልባትም አንድ ቀን እንገላቸዋለን ብለው ያዘጋጇቸውም ሊሆኑ ይችላሉ። አንዱ እሱ ነው። ሁለተኛ ነገር ከዚህ ቡድን እንደዚህ አይነት አሳፋሪ ተግባር ጋር ተያይዞ እንደዚህ አይነት ነውር ተግባር ጋር ተያይዞ የሚነገረው ነገር ይሄንን እያደረጉ ሰዎች ላይ የፖለቲካ እስረኞች ላይ የነሱን ዓላማ የሚቃረኑ ወገኖች ላይ እንደዚህ አይነት ነገር እያደረጉ ሪከርድ ያደርጋሉ። በቪዲዮ ሪከርድ አድርገው እነዚህ ይሄ የተፈጸመባቸው ነውር የተቀረጸባቸው ሰዎች በሌላ ጊዜ እንደ ቢጫ ካርድ እቺን ካደረክ ወይም የኛን ዓላማ የሚጻረር ነገር ካደረክ ወይም ወደ አደገኛ መንገድ ከሄድክ ይህን ቪዲዮ እንለቀዋለን፣ ለቤተሰብህ እንሰጣለን፣ ፐብሊክ እናደርጋለን፣ እንደዚህ እያሏቸው የነሱ ተገዢ አንዳንዶቹም የነሱ ፕሮፓጋንዲስቶች እና የነሱ ፖለቲካ ደጋፊዎች እንዲሆኑ አድርገው ያቆዩቸው ሰዎች አሉ በሚል የጻፉ ሰዎች አሉ። እና ይሄ በዛ በትጥቅ ትግል ውስጥ እንደዚህ እየሆነ የመጣ ከዛ በኋላ ያው ይሄንን ይዘው ለማጥቂያም ይጠቀሙበት እንደነበረ እና ይሄ ደግሞ ሱሱ ያለባቸው ሰዎች ደግሞ ለዚህ አስከፊ ሱስ የተዳረጉ ወይም ከዚህ ውጪ እንግዲህ በተቃራኒው እንዲያስቡና በዚህ መንገድ በሚደረግ ግንኙነት እንዲረኩ ሆነው በኋላ አይምሯቸው ውስጥ ወደ የተቀየረ ሰዎች ደግሞ ይሄንን ነገር እያደረጉ የቆዩበት ሁኔታ እንዳለ ይገለጽ ነበረ እና የዚህ ሰለባነን ያሉም ሰዎች አንዳንዶቹ በቃ ሌላም አካላቸው ጉዳት ደርሶባቸው ምናምን ስለሆነ በተስፋ መቁረጥ ይሄንን የተናገሩ ሰዎች አሉ፣ የጻፉ ሰዎች አሉ። እና ይሄ እንግዲህ እንዳይቀጥል እንደዚህ አይነት ቡድን ላይ ዓለም አቀፉ ማህበረሰብም ምናልባት በአንዳንድ ሀገራት ይሄ ኖርማል ተደርጎ እንደውም የዚህ ንቅናቄ ምናምን በነፃነት ይደረግ እንደዚህ የሚሉ አሉ። ግን ሌሎች ይሄን ነገር ተገንዝበው በመንግስት ደረጃም ይሄ ነገር በጣም ትልቅ ትኩረት ተሰጥቶት በሰብአዊ መብት ጥሰት ከዚህ ጋር በተያያዘ አንድ ሰው ፈልጎ ከተመሳሳይ ጾታ ጋር ግንኙነት አያደርግም ማለት በኋላ ይሄንን የእርካታ አድርጎ ካልተቀበለው በስተቀር እና ተገዶ ነው እንግዲህ መጀመሪያ በኢትዮጵያዊ ባህል ለዛውም በጣም ትልቅ የክርስትና እምነት ባለበት የትግራይ ማህበረሰብ የወጣ ሰው እና እንደዚህ አይነት ነው እንግዲህ እህታችን ከቁጥጥሯ ውጭ ሆኖ ለትውልድ በቃ በማሰብ ይሄ ነገር አንድ ቦታ ላይ መቆም አለበት። ይሄ ጥቃት የደረሰባቸው ሰዎች ትሪት መደረግ አለባቸው።
የተደበቁት ሁሉ የሚወጡበት መንገድ ተፈልጎ መደረግ አለበት። በነገራችሁ ላይ ተሐድሶ ምናምን ከጦርነት በኋላ የሚደረጉት እንዲህ አይነት ሁሉ ነገሮችን ለመቀየር ነው የሚደረጉት። ግን ቲፒኤልኤፍ ታጣቂዎቹን ወደ ተሐድሶ እንዳይገቡ ትጥቅ እንዳይፈቱ ከነበረው የዚህ ታጣቂነት የሽማቂነት አስተሳሰብ እንዳይወጡ አድርጎ አግቶ ይዞ ሌሎችንም ተጨማሪ አሁን በግዳጅ እየመለመለ ያለ ድርጅት ነው እና ወደ ሌሎቹ ጉዳዮች ስገባ አንደኛው ይሄንኑ ከዚህ ከቲፒኤልኤፍ ጋር የተያያዘውን እናጠቃልና ወደ ሌሎቹ ነጥቦች እንገባለን። ቲፒኤልኤፍን በተመለከተ በየቀኑ እንዳልኳችሁ የተለያየ መግለጫ ነው የሚያወጡት። አሁን ፋለወርቅ ወጣ፣ ያው በድምፅ ሰምታችኋል፣ ሲንሸራሸር ነበረ። ምናልባት እዚህ በእኛም በዜና ላይ ሊቀርብ ይችላል ታዩታላችሁ። እና አዲስ አበባ ተሸክመው የሚያስገቡናሉ ትላለች። አንዱ ንቀት ነው ይሄ አገላለጽ፣ ባይዘው ንቀት። በቃ ኩሊ ናቸው፣ የራሳቸው አስተሳሰብ የላቸውም፣ የራሳቸው የፖለቲካ ዓላማ የላቸውም። እኛ የፈለግነውን ነገር ልንጭንባቸው ምንችል ናቸው ነው አሁን የፈትለወርቅ አስተሳሰብ። ከዚህ በፊትም ባደረጉት ትግል እንግዲህ ብዙ የተለያዩ ብሔረሰብ ሰዎች የነበረውን የስርዓት ጭቆናም በመቃወም ምናልባት ትግሉም ልክ መስሏቸው በተለያየ መንገድ እንግዲህ አብረዋቸው ተሰልፈው በተለይ ከትግራይ ሙሉ በሙሉ ከተለቀቀ በኋላ በደርግ ጊዜ የገቡባትን ሂደት ያስታውሳሉ። ሌሎች ደግሞ በዚህ አሸናፊነት እንዲወጡ ያደረጉላቸውን አስተዋጽኦም አይረሷትም። ስለዚህ አሁንም ተሸክሞ የሚያስገባን አለ ይላሉ እና እነሱ በገቡ ቁጥር ከዚህ በፊትም እንግዲህ ይሄንን አሁን ተሸክሞ ያስገባናል የሚለውን ብሔረሰብ እንደ ህዝብ ሊያጠፉት ሲሰሩ የነበሩ ሲገድሉ ሲያስሩ ቅድም የነገርኳችሁን ነውር ሁሉ ሲፈጽሙበት የነበረው አካሉን ሲቆርጡ ብልቱ ላይ የተለያየ ነገር እያንጠለጠሉ ሲያሰቃዩት የነበረውን ህዝብ ያ ሳይረሳ ያጠባሳ አሁን ተሸክሞ ያስገቡናል ይላሉ። እነዛ የሚታገሉለት ህዝብ እንደሌለ ወይም የራሳቸው የፖለቲካ ዓላማ እንደሌላቸው የነሱ አሽከር አድርጋ ፋለወርቅ ወጣ በር ላይ ጠብቁናል አዲስ አበባ ትላለች። እነሱ እዚህ ድረስ ይመጣሉ ምናምን። በነገራችሁ ላይ የ2013 ጦርነት ጊዜ የነበረው እንትን ቲፒኤልኤፍ ወደ አዲስ አበባ ሲጠጋ ሸኔ ወይም ይሄ ኦላ አዲስ አበባን እንዲይዝ ነበር እቅዱ። ብዙ ጊዜ ሲገልጹ ታይታችሁ እንደሆነ መሪዎቹ እኛ የራሳችንን እንትን አድርገን ነበረ እና ሌላው ያቀድነውን ወይም ያሰብነውን አይነት ስላላደረገ ወይም ቀደም ብለን በተነጋገርነው መንገድ ስላልሄደ እያሉ በተዘዋዋሪ ሲገልጹ ነበር እና አሁንም እዛ እንትን ይላል። ያኔ እንግዲህ ከነጀዋርም ከነምንም ጋር የነበራቸው አስቀድሞ የነበረ ስምምነት ነበር እና አሁን ያ እሱ የሚመራው ቡድንም በቃ ነውጥ ፈጥሮ እነሱን እንዳያስገባ ከዛ በፊት የኢትዮጵያ ህዝብ ማሬን ቲፒኤልኤፍ እንዲል በየክልሉ ነውጥ እያስነሱ በየክልሉ እልቂት እየደገሱ ብዙ ነገር ሰርተዋል። ስለዚህ ያ ተሳክቶልን አሁን ህዝቡ በዚህ መንግስት ስለተማረረ እኛን ይዞ ያስገባናል የሚል ነበራቸው። ያው ደግሞ ኦላንም ኤክስፔክት ያደረጉ ነበር። ያው አልተሳካም። ጠቅላይ ሚኒስትሩ ወደ ዘመቻ ሲሄዱ ሌሎች ኃይሎች ደግሞ በዚህ በምዕራብ በደቡብ ያለውንም ኃይል ሰራዊቱ ሙሉ ኃይሉን አይደለም ይዞ ወደ ሰሜኑ ጦርነት የሄደው እዛም ያለውን የመከላከል ስራ ስለተሰራ አሁን ግን እነዚህ ኃይሎች የዚህን ቡድን በቃ መሳሪያ ያደርጓቸው ሊጠቀም ያለውን ዝግጁነት በትክክል ስለተረዱ ዞር በል ይህንን ነገር አናደርግም በሚል ያው እንትኑን ሳይቀበሉ ቀርተዋል። እንደነገርኳችሁ ደግሞ ሸኔ ያንን እንትን አውጥቷል። ምንድነው ያለው? በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ነው ያለው። ይህንን ጠንከር ያለ
መግለጫ አውጥቷል። በዝርዝር ያው ብዙ ነው የኦላ መግለጫ። ሁለተኛ ደግሞ የአማራ ማህበር በአሜሪካ ትናንትና ባወጣው መግለጫ ላይ እንደዚህ ባለ ጥምረት የራስን ፍላጎትና የፖለቲካ ዓላማ ለማሳካት ሲባል ሌላውን መሳሪያ ማድረግ አይቻልም። ስለዚህ የአማራ ህዝብ ለዚህ መሳሪያ አይሆንም በሚል መግለጫ አውጥቷል። ያው እዚህ ላይ እንደምታዩት የአማራ ህዝብ የትግል ሉዓላዊነትና የጽኑ አቋም መግለጫ ብሎ ነው ያወጣው። የአማራ ማህበር በአሜሪካ የተሰጠ መግለጫ ነው። ትናንት በ16 የወጣ ነው እና የአማራ ህዝብ ትግል ለማንም ተገዢ የሚሆን ወይም ለሌላ አካል ዓላማ የሚገረድ አይደለም። አሁን ከተለያዩ አካባቢዎች እየተሰማ ያለው የፋኖ አመራሮችን አነጋግረናል ልንጣመር ነው የሚል አሰልቺ ትርክት የህዝባችን የትግል መስመር ፍጹም የሚጻረር ነው ይላል እና ቤዚካሊ ምንድነው ያለው? አይገረድም አማራ። አሁን እነሱ እንደሚያስቡት አዝሎ ያስገባናል እኮ ማለት መገረድ ማለት ነው በመሰረቱ። ይሄ አሁን ጥሩ ቋንቋ ስለሆነ ነው። ባይዘው ይሄ ቡድን ያው ፋኖን በፋይናንስም በፕሮፓጋንዳም የሚረዳ ቡድን ነው፣ ግልጽ ነው። አሁንም ቢሆን በፋኖ እንትን ውስጥ አደረጃጀት ውስጥ ሆኖ ወይም የፋኖ ቦታ ላይ ቆሞ ነው ይሄን መግለጫ ያወጣው እና የፋኖ አመራሮችን አነጋግረናል እና ልንጣመር ነው የሚለው ይሄ ትርክት ከአማራ ከህዝባችን የትግል መስመር ፍጹም የሚጻረር ነው ይላል እና የአማራ ህዝብ መነሻውም መድረሻውም ራሱ አማራነት ነው። ይህንን መርህ በመጣስ የሚደረግ ማንኛውም እንቅስቃሴ የአማራን ፍላጎት የአማራን ህዝብ ፍላጎት አይወክልም ይላል። ስለዚህ ይሄ መንግስትንም ያው እዚህ የኦህዴድ መንግስት እያለ ነው እንትኑን የሚለው ሌሎችንም ድርጅቶች በኦሮሞ ህዝብ ስም የአማራውን ህዝብ ከምድር ጠራርጎ ለማጥፋት የሚደረግ ምናምን ይላል። ግን እንግዲህ እነሱ መነሻ ከመንግስት ጋር የተጻረረ ነው። ፋኖ የመንግስት ጠላት ነው እና ይሄንን አጋጣሚ ተጠቅመን ወደ እንትን እንድንመጣ እንጠቀምበታለን ነው። እንደውም እኮ አልፎ ተርፈው ጦርነቱን ከትግራይ ክልል ውጪ ነው የምናደርገው ነው የሚሉት። እዛም ሲሰበስቡ ለህዝብ የመድረኩ ይሄን ነው በግልጽ ሲናገሩ የነበረው። ስለዚህ የማመሬት ላይ ነው ጦርነት የሚያደርጉት፣ ግልጽ ነው። የሚገርዷቸው ሰዎች ጋር በአሽከርነት የሚቀጥሯቸው ያዝሉናል ብለው ተስፋ የሚያደርጉባቸው ላይ ነው እና አንገረድም አንሸከምም የሚል ነው እንግዲህ የዚህ ድርጅት አቋም። የዚህ የፋኖ ትግል የሚደግፍ ኃይል ነው ይሄ። ግን ለራሳችን ለአማራ ህዝብ ወይም ለራሳችን የፖለቲካ ዓላማ ነው እንጂ የምንታገለው ለቲፒኤልኤፍ በግርድና አይደለም የምንታገለው ነው ያለው። እንግዲህ በሌላ በኩል ይሄን ኦላ ያወጣውን መግለጫ እዚህ ላይ ትንሽ እንትን አያይዤ ለመግለጽ በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ብሎ የኦላ ከፍተኛ ኮማንድ ነው ያወጣው እና ምን ይላል? በኦሮሞ ህዝብ መካከል መከፋፈልንና ጥርጣሬ ለመፍጠር ህወሓት እያደረገ ያለው እንቅስቃሴ በጥብቅ እንቃወማለን ይላል እና በቅርቡ እየተሰራጩ ስላሉ የጥምረትና የትስስር ወሬዎች ማንንም ተሸክሞ ወደ ስልጣን አያመጣም ድርጅታችን ይላል። ስለዚህ የኦሮሞ ህዝብ ትግል የራሱን ዕጣ ፈንታ በራሱ የመወሰን እንጂ የሌሎች ኃይሎች መጠቀሚያ መሆን አይደለም። ስለዚህ የህወሓት አመራሮች ከፋፍለ ግዛ በሚል የኦሮሞን ህዝብ እርስ በርሱና ከሌሎች ወንድም ህዝቦች ጋር ለማጋጨት የሚያደርጉትን ጥረት ወይም እርካሽና የተጋለጠ ሴራ አንቀበልም። ይሄ የህዝቦችን ደህንነት አደጋ ላይ የሚጥል የጥፋት ጂኦፖለቲካዊ ተንኮሎችንና አጋጣሚዎች ጠባቂ አካሄዶችን እንቃወማለን። እነዚህ አካሄዶች የህዝቡን ሰላምና መብት የሚጻረሩ ናቸው ብሎ ነው እንግዲህ ቁርጥ ያለ መግለጫ የሰጠው ማለት ነው። እና አሁን
ህወሓት በእንደዚህ አይነት ነገር ተስፋ አድርጎ የነበሩት ያው ጽምዶ ማለት ነው። ጽምዶ በቃ በዚያ ያለ አማራ አሁንም ቢሆን ይሄንን አሽከርነቱን ግርድናውን በግለሰብ ደረጃ በግለሰብ አመራር ደረጃ ይሄንን ተቀብለው መሳሪያ ለመቀበል ገንዘብ ለመቀበል የሚሰሩ የሉም ማለት አይደለም። ያው ከሚዲያ ተቋማት ጀምሮ እንደምታዩት ቲፒኤልኤፍ ቀጥሮ የሚያሰራቸው አሉ። ግብጽ ቀጥሮ፣ ሻዕቢያ ቀጥሮ ያው በዚህ መዋቅር ውስጥ የሚሰሩ ባንዳዎች ተላላኪዎች አሉ። ግን ወደ መሬት ስታመጣው ይሄ ተዋጊው ኃይል በተጨባጭ የታጠቀው በተጨባጭ ትርጉም ሊሰጥ የሚችል እንቅስቃሴ ሊያደርግ የሚችለው ለህወሓት አሽከር ሆኖ መስዋዕትነት የሚከፍል አይመስልም። አሁን በፋኖም ውስጥ እንደምታውቁት ብዙዎቹ ከትግሉ እየወጡ ከዚህ ከጫካ እየወጡ እጃቸውን የሚሰጡት ለምንድን ነው የአማራ ትግል ተሸጧል፣ ለአማራ ጠላቶች ተሸጧል እያሉ ነው። ይሄ ያው በግልጽ እየቀረበ ያለ ነው። ሁለተኛ በጣም በግልጽ እንደምንረዳው ያው በጦርነት ውስጥ ትልልቅ ቁልፍ መሬቶቹ ወሳኝ ወታደራዊ ቦታዎች የሎጂስቲክ ማዕከሎቹ መደበቂያዎቹ እየተያዙበት ነው ፋኖ ኃይል። ይሄ አሁን ዛሬ ጧት የወጣ መረጃ ነው። የሆነ አካባቢ አሁን ተከታታይ ማጥቃት እየተደረገበት ያለ ተከታታይ መደበቂያ መሸሸጊያዋ ጭምር ማለት ነው። አሁን ለመጨረሻ የማጥራት እርምጃ በየቦታው የተበታተኑትን በግለሰብ ደረጃ በምናምን የተወሰኑ ትጥቅ ይዘው የሚንቀሳቀሱትን በማሳደድ ሰራዊቱ እያያዘ ነው። አሁን እንደ ቡድን የሚዋጉበት በተለይ በነዚህ በጎጃም አካባቢ እንደ ቡድን የሚዋጉበት ሁኔታ በመበጣጠሱ በተለያየ አካባቢ ተበትነው ከሞት የተረፉት ከምርኮ የተረፉት ማለት ነው። እነዚህን አሳዶ የመያዝ እርምጃ ነው አሁን ያለው የመለቃቀም እና የለቃቀማቸው ነው ከነ መሳሪያቸው እና አሁን የቡድን መሳሪያ ሁሉ የተያዘበት ነው። ስለዚህ ስንቁ፣ ትጥቁ፣ ሎጂስቲኩ፣ ተሽከርካሪው ይሄ የሚሸሹበት ይሄ ሁሉ ሞተር ሳይክሉ እነዚህ ከህዝብ የቀሟቸው መሳሪያዎች ሁሉ በከፍተኛ ደረጃ የተያዙበት ነው። ይሄ አሁን ዛሬ ጧት በ17 ስናን የሚባል አካባቢ አሁን ተከታታይ ማጥቃት እየተደረጉ በጣም ቁልፍ ወታደራዊ መሬቶች እየተያዙበት ነው። በፕሮፓጋንዳ አሁን የለም እዛ መክተናል ምናምን ነው የሚሉት። የእያንዳንዷን አሁን የተበታተነች እየለቃቀመ ነው ያለው ሰራዊቱና እነዚህን ከነ ብሬን መሳሪያቸው ጋር የያዘበት ሁኔታ ነው። ለምሳሌ በደቡብ ወሎ ዞን ደግሞ በዚሁ ቀን ቦረና በሚባል አካባቢ ከጎጃም የመጣ ቡድን ስልጠና ይሄ የአቅም መገንቢያ ማዳበሪያ ይሄ የስራ ላይ ስልጠና ወይም ይሄ አሁን የመጨረሻ ኦፕሬሽን የተቀናጀ እንሰጣለን ወይም እንመክታለን ወይም ያንን የጽምዶ ዓላማ ለማሳካት እንዴት አይነት ቁመና እንይዝ የሚል እነዚህ የጽንፈኛው መሪዎች እነዚህ ገና ከመገረድ ያልወጡት እያደረጉ ያለ ስልጠና ላይ በድሮን በደረሰ ጥቃት ከፍተኛ ድል አግኝቷል ሰራዊቱ። አሁን ድሮን ተንቀሳቅሶ የሚመታው ወሳኝ የሆነ እንቅስቃሴ እጅግ አደገኛ የሆነ የአመራር የሚሰጡ ሰዎች ያሉበት ይሄ ደግሞ በቀጣይ ኦፕሬሽን የሆነ እንትን ለመለወጥ የተዘጋጀ ብቻ ወሳኝ የሆነ ኢላማ ሲያገኝ ነው ተንቀሳቅሶ የሚመታው። ሌላው በእግረኛ ነው እና በቡድን መሳሪያ ነው ሌላው እርምጃ የሚወሰድበት እና በዚህ አካባቢ በተደረገው ከነ አስረስ ማዕሬ ያሰማሩት የጽንፈኛው ፋኖ ይሄ እርምጃ ተወስዶበት 19 ያህሉ ተደምስሰዋል። 9 ቆስለው አሁን ቆስለው እንኳን የሚታከሙበት አሁን ይሄ ለምንድን ነው ያው መደበቂያ ምናምን የሎጂስቲክ ማዕከል በአሁኑ ሰዓት ተመቷል። ስለዚህ እነዚህ የቆሰሉት አባላት
ያው በሰራዊቱ እጅ እስካልወደቁ ድረስ የኢትዮጵያ ሰራዊት እስካልማረካቸው ድረስ ሕክምና የሚያገኙበት እድል የለም። የኢትዮጵያ ሰራዊት ከመራረከ ግን ያው ያክማቸዋል። እና አሁን ይሄ መከታ ይሆነናል፣ ያዝለናል፣ ተሸክሞ ያስገባናል የሚሉት ኃይል የለም። አንደኛ የለም፣ መግቢያ መውጫ አጥቷል። አሁን በከበባ ነው እየተመታ ያለው። በጣም እስከዛሬ ድረስ ተደብቆባቸው የነበሩ ቦታዎች እስከዛሬ ድረስ የሆነ ቦታ አደጋ አድርሶ ሄዶ የሚደበቅ ሰራዊቱ አይደርስበትም፣ በቅኝትም በቀጥተኛ ውጊያም አይገኝም ያሉትን ስፍራዎች ሁሉ ሰራዊቱ በመረጃ ደርሶበት ያው በቴክኖሎጂ አሁን ቅኝት ይደረጋል። ስለዚህ መግቢያ መውጫ አጥቷል። ይሄን ነው የሰሞኑ ኦፕሬሽን አማራ ክልል ውስጥ ያለው እንዲህ ተብሎ የሚገለጽ ነው። ምንም መግቢያ መውጫ አጥቶ ብዙ ተመቶ የተረፉት በቃ የነፍስ እግሬ አውጭኝ እያደረጉ ያሉበት እግሬ አውጭኝም ብለው ከከበባ ማምለጥ የማይቻሉበት ቦታ ነው። የተወሰኑ ቦታ ላይ ታንቆ ከበባ ተሰርቶ ሞቱን የመጨረሻ እስትንፋሱን የሚጠብቅበት ሁኔታ ሁሉ ነው ያለው እና አሁን ይሄ ያለበት ኃይል ለሌላው መከታ ይሆናል፣ ሌላውን ተሸክሞ ያገባል ተብሎ አይጠበቅም። እንግዲህ እነዚህን ሁሉ ደምራችሁ ቀንሳችሁ ስታዩ ያለው ሁኔታ ምንድን ነው? ጠላቶቻችን እየተሸነፉ የመከላከያ ሰራዊታችንና የጸጥታ ኃይላችን እያሸነፈ ያለበት ነው። በሌላ በኩል እንግዲህ ይሄ ከጂኦ ፖለቲክስ ጋር አያይዤ ያቀረብኩላችሁ ያው አጠር አድርጌ እሱን ለማቅረብ ያህል እንግዲህ ኢትዮጵያ ያለችበት ጥምረት በቀይ ባህር አካባቢ ያለውን አሁን ስጋት ለመግታት እንደዛ አይነት እንዳለ ቀደም ብዬ ነግሬያቸዋለሁ። አሁን የየመንና ሁቱ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ማዕቀብ መጣላቸው ይታወሳል እና ይሄ እንቅስቃሴ ቀይ ባህርን ሙሉ በሙሉ አደጋ ላይ እንዲወድቅ ሊያደርገው ይችላል በሚል ስጋት ሁሉም አደጋውን ለመከላከል አሰላለፉን ይበጀኛል፣ የተሻለ አቅም ሊኖረው ይችላል እና ከዚህ ጋር አደረጃጀት በፈጠር የኔን ጥቅም ሊያስከብርልኝ ይችላል የሚለውን እርምጃ እየወሰደ ነው እና ይሄም ለኢትዮጵያ የጂኦፖለቲክስ እድል ፈጥሮላታል። ይሄ ሁኔታ ማለት ነው የኢትዮጵያን ተፈላጊነት እንዲያስቡ ሌሎቹ ታላላቁ ሀገራት የግድ ብሏቸዋል እና አንዳንድ የዲፕሎማቲክ ምንጮች እንግዲህ እንደሚጠቁሙት የቀይ ባህር አካባቢ የወቅቱ ደህንነት አደጋ ላይ መውደቅ ኢትዮጵያ በጂኦፖለቲካው ረገድ ያላትን ስልታዊ አስፈላጊነት ይበልጥ አጉልቶታል ይላል። የኢትዮጵያን ወታደራዊ አቅም በባህር ኃይል የገነባቸውን ቁመና ባለፈው ምናልባት የዚህ ስፔሻል ፎርስ ስልጠና ላይ አይታችኋል። በባህር ላይ የሚዋጋ ኃይል ጭምር ነው በዛ በስፔሻል ፎርስ ስልጠና ላይ ያያችሁት አቅም። ስለዚህ ይሄ ሁኔታ በቀጠናው ላይ ኢትዮጵያ ታሳቢ እንድትደረግ አድርጓል እና በዚህም ሳቢያ አዳዲስ ዲፕሎማሲያዊና ወታደራዊ ኃይል አሰላለፎች እየተፈጠሩ ይገኛሉ እና የቀይ ባህር ደህንነትንና የቀጠናውን ወቅታዊ የፖለቲካ ሁኔታ አስመልክቶ የተገኙ ዝርዝር ጉዳዮች እንግዲህ መቀመጫው ሪያድ ሳውዲ አረቢያ በማድረግ ያለው ኃይል ይሄንን ገልፍ ኦፍ ኤደን ከቀይ ባህር ጀምሮ እስከ ገልፍ ኦፍ ኤደን ያለው አደረጃጀት እንደገና እንዲያጤነው የሚያደርጉ ሁኔታዎች መፈጠራቸውን በማየት አዳዲስ ፕሮፖዛሎች ቀርበዋል። በዚህ ፕሮፖዛል መሰረት ኢትዮጵያ፣ እስራኤል፣ ቱርክ፣ ሶማሌላንድ እና የተባበሩት አረብ ኤሚሬትስ በአዲስ አባልነት እንዲሁም አሜሪካና የአውሮፓ ህብረት በአጋርነት ተካተው ምክር ቤቱ አዲስ ቅርጽ ይዞ እንዲቋቋም ሀሳብ ቀርቧል። አሁን አንዳንዶቹን ስታያቸው እነዚህን ለምሳሌ ቱርክና አረብ ኤሚሬትን ወይ ቱርክና እስራኤልን እንዴት በእንደዚህ አይነት ግን ሁልጊዜ ለብሔራዊ ጥቅም ስትል የተሻለ ነው የምትለው አደረጃጀት ውስጥ ትገባለህ። ሌላው ልዩነት ሌላ ሆኖ ስለዚህ ሁሉም በዚህ አካባቢ ብሔራዊ ጥቅም አላቸው። ቱርክ፣
አሁን ሶማሊያ ውስጥ የተለያዩ እስከ ነዳጅ ፍለጋ ምናምን ድረስ ገብታ የተለያዩ ጥቅሞቿ አሉ እዚህ አሁን ሶማሊያ አካባቢ። እስራኤል ከሶማሌላንድ ጋር የትብብር ፈጥራለች እና እስራኤል ደግሞ የቀይ ባህር ደህንነት ይበልጥ የሚያስፈልጋት ሀገር ነች። በሌላ እንትን ደግሞ ሀያል ሀገር ነች። ከእስራኤል ጀርባ አሜሪካ አለ ምንጊዜም። እና እነዚህ ሁኔታዎች ተዳምረው እና የኢትዮጵያ አቅም ለቀይ ባህር ያላት ቅርበት ጂኦፖለቲክሷ ይሄን ነበረ ኢትዮጵያ ስትሰራ የኖረችው። ወታደራዊ አቅሟን በማጠናከር ለዓለም አሳይታለች። ለቀይ ባህር ያላትን ቅርበት በተደጋጋሚ በዲፕሎማሲው መስክ አስረድታለች። ቀይ ባህር ያለ ኢትዮጵያ ሊታሰብ እንደማይችል ሁሉም ሀያላን እንዲገነዘቡ ግብፅም እኮ ይህን ታውቃለች። ግን እቺ ሀገር ከኔ አልፋ የኔን ስትራቴጂካዊ ተፈላጊነት ታሳጣኛለች፣ በኢኮኖሚውም በቱሪዝሙም በዚህ ቀይ ባህር ላይ ባላት ስትራቴጂካዊ ጠቀሜታም እያለች ስትሰራ ነው የኖረችው እና የኢትዮጵያ ሀገር መከላከያ ሰራዊት በቀይ ባህር ደህንነት ላይ አስተማማኝ ደጀን የሚሆንበትን ሁኔታ በማመቻቸት ረገድ ለመምከር ከፍተኛ የኢትዮጵያ የዲፕሎማቲክ ልዑካን ቡድን አሜሪካ ገብቷል። ይሄ ቡድን የተለያዩ አጀንዳዎች ያሉት ቢሆንም ይሄም በቀይ ባህር ደህንነት ላይ ያለ ጉዳይን የተመለከተ በዚህ በልዑካን ቡድኑ ጉዞ ላይ የሚነሳ ጉዳይ እንደሆነ ነው የሚገለጸውና እንግዲህ በግብጽ በኩል የቀረበ ደግሞ የቀይ ባህርና የኤደን ጠረፍ ተጋሪ ሀገራት የጋራ ወታደራዊ ኃይል በማደራጀት ያወጣችው እቅድ ምንድነው? ኢትዮጵያን ከቀይ ባህር ጉዞዋ ለማምከን እንጂ የቀይ ባህርን ደህንነት ለመጠበቅ ብቻ አይደለም። ጀኒውን ያልሆነ እቅድ ነው። ኢትዮጵያን ለመጉዳት የተደረገ ነው። ይሄ እዚህ አካባቢ ባሉ ታላላቆቹ ዘንድ ተቀባይነት ያገኘ አይደለም። የአሜሪካ መንግስትም ይሄ መንገድ ትክክል አይደለም እንዳለ ነው ባለፈው ካይሮ ላይ ጠርቶ የኤርትራንም የግብፅንም መሪዎች ባነጋገረበት ጊዜ የገለጸው ተብሎ ነው መረጃዎች የሚያመለክቱት። እና እንግዲህ ይሄ ነው ያለው። ይሄ ለኢትዮጵያ በጎ ነገር ተብሎ የሚገለጽ ነው። ኢትዮጵያ እያሸነፈች ነው። በቃ ጠላቶቿ እነዚህ የውስጥ ትንንሽ የሆኑ በምቀኝነት የሚንቀሳቀሱ ኃይሎች እንደሚመኙት ወይም ወደሚመኙት ቁልቁል እየወረደች ሳይሆን ከፍ ብላ እየበረረች ነው። እና ለማጠቃለል ያው ምክክር ደግሞ እያደረገች ነው። ምክክሩ ላይ የተለያዩ ወገኖች ከሀገር ውስጥም ከውጭም መጥተው እየተሳተፉ ነው። ቅድም በመግቢያ ላይ እንደገለጽኩላችሁ ፕሮፌሰሩ በምክክሩ ላይ ያቀረቡት ሀሳብ የምክክሩ አካሄድ በጥሩ መንገድና ተስፋ ሰጪ በሆነ አቅጣጫ እንዳለ ነው የገለጹልን ፕሮፌሰር አለማየሁ ገብረ ማርያም ማለት ነው። ዲያስፖራን ወክለው ነው በምክክሩ ላይ ያሉት እና ከመላው ሀገሪቱ ከሁሉም የማህበረሰብ ክፍሎች የተውጣጡ ሁሉንም ያቀፈ ተመካካሪዎች ያሳተፈ በመሆኑ ሁሉም የህዝብ ፍላጎቶች ሊገለጹ ይችላሉ። የሁሉም ተሞክሮ ወደ መድረክ ሊመጣ የሚችልበት እድል አለ። ይህም እየታየ ነው የሚሉት የምክክር ጉባኤው መደማመጥ የሰፈነበትና አንዱ የአንዱን ሀሳብ እውቀት ለመካፈል ዝግጁነቱን እያሳየ ያለበት ሁኔታ ነው ብለው ገልጸዋል። እና ይሄ ያው ተስፋ ሰጪ ነው፣ ጥሩ በጎ ጎን ተብሎ ሊገለጽ የሚችል ነው። እንግዲህ እዚህ ምክክር ላይ ነው አንድ ነገር ብዬ ለማለፍ መፈልገው ልክ እንደዚህ እንደ ፕሮፌሰር አለማየሁ ከሌላም አሁን ከለንደን የመጣም አንድ ዲያስፖራ የጻፈው አለ። አገራዊ ምክክሩ የኢትዮጵያን ችግር ተማክረን የሁላችንም ሀሳብ ተካቶ የምንፈታበት እንጂ የድጋፍ ሰልፍ አይደለም በሚል አዲስ ዘመን ጋዜጣ ላይ ያወጣው ጽሁፍ አለ። ባይዘው የኚህ ፕሮፌሰር አለማየሁ ገብረ ማርያምም እንደዚሁ ረጅም ጽሁፍ ስለ ምክክሩ ያወጡት አለ እንትን ላይ
ጋዜጣ ፕላስ ላይ እና እሱ ምንድነው ያለው መንግስትን የሚደግፍ ወይም የሚቃወም ተብሎ የሚፈረጅ አይደለም። ተቃዋሚም ደጋፊም በፖለቲካ ልዩነት ያላቸውም ይሄ ብሔር የመሳሰለው እነዚህ ሁሉ መጥተው አንዲት ኢትዮጵያን የሚያስማማ ነገር ለመፍጠር ኢትዮጵያን እንደ ሀገር ለማስቀጠል ኢትዮጵያ ውስጥ ጦርነት ግጭትን ለማስወገድ የሚያስችል ውይይት መደረግ አለበት ብሎም ጽፏል ይሄ ሰው። እና ይሄንን ያነሳሁት ለምንድን ነው? ባለፈው አሁን አንዳንድ እነዚህ የጽንፈኛ ሚዲያዎች ወይም እነዚህ ባንዳዎቹ እንዳይሳካ ሌሊትና ቀን ነው የሚሰሩት። ሌሊትና ቀን ነው ፕሮፓጋንዳ እንትን የሚሉት። ታርጌታቸው በሙሉ ይሄ የምክክር ጉባኤው ነው። ምንም የተጨበጠ ነገር ሳያደርግ እንዲበተን ይፈልጋሉ። ይሄን እየሰሩ ነው። ስለዚህ አንዳንድ ሰዎችን ለምን ሄዱ ለምን ተሳተፉ ምናምን ይሏቸዋል። እና በሌላ በኩል ደግሞ ያየሁት እነዚህ ሀገርን ወይም መንግስትን የደገፉ መስሏቸው ደግሞ አንዳንድ ሰዎች እንዴት ተቃዋሚ በዚህ ደረጃ መንግስትን ሲያወግዝ የነበረ ሰው እንዴት ምክክሩ ላይ ይገባል ብለው ደግሞ ሲቃወሙ አይቻለሁ። በጣም ነው የሚያሳዝነው። ይሄ እንዴ እነ ጃልመሮ እንዲሳተፉ እነ ደብረጽዮን እንዲሳተፉ ሌሎች ሰዎች እንዲሳተፉ በቃ የመጨረሻ ጠላት የሚባለው ሁሉ ናና እዚህ ጋር ቁጭ ብለህ ምከር ተብሏል። እነ ዘመነ ሁሉ ይሄ እኮ ምክክር ኮሚቴው እኮ ታጣቂዎችን ለማሳተፍ ምናምን ሞክሯል። ባይዘዌ ታጣቂዎችም አሉ። አሁን ከታጣቂዎችም መጥተው እዛ እየተሳተፉ ያሉ አሉ። በዚህ ጦርነት ወቅት ስንት ወንጀል የፈጸሙ ሰዎች አሉ። በመንግስት መዋቅር ውስጥም እኮ ገብተው እየሰሩ ነው እነ ጌታቸው እነ ጀነራል ጻድቃን። ይሄ ባለበት ሁኔታ እንዴት እንደዚህ ተቃዋሚ የነበረ እዚህ የሆነ ቦታ ላይ እንደዚህ መፈክር ሲያሰማ የነበረ እንደዚህ የሚል አፍራሽ ነገር ደግሞ አይቻለው። ግን ይሄ ሁለት ነገር ሊያሳየን ይችላል። አንዱ ኦኬ በዚህ ደረጃ እነዚህ ሰዎች ተቃዋሚ እያሉ የሚፈሯቸው ሰዎች ተሳትፈዋል ማለት ነው። እዚህ ጥሩ ነው። የምክክር መድረኩን አሳታፊነት ነው ይሄ የሚያሳየው። ግን ውጣ አቋርጠህ እንዴት አስገባችሁት ምናምን ጠላት ነው ምናምን ትላለህ እንዴ? ማንም ኢትዮጵያዊ ነው እዚህ ላይ መካፈል ያለበት። ስለዚህ ይሄ የእውቀት ማነስ ነው ሪሊ፣ ወይም የዚህ የምክክር ጉባኤውን ዓላማ አለመረዳት ነው። ሁለተኛ ደግሞ በማንኛውም ጊዜ ወደ ሰላም መንገድ የሚመጣን ሰው እንዲህ አድርገህ ነበር ምናምን ያልክ ለማሸማቀቅ ለማራቅ መሞከር ተገቢ አይደለም። መንግስት ያንን አይደለም የሚፈልገው። መንግስትም ቢሆን ኑ ነው ማንንም የሚለው በቃ ጠላትነት ኢትዮጵያዊነትን ኢትዮጵያን ለመገንባት በሚደረግ ጥረት ውስጥ ጠላት ብለህ የምትፈርጀው የለም ነው። እና ያልመጣውንም ትጠራለህ፣ የመጣውን ደግሞ የምታባረር ራስህ ልታረም ይገባል። እንደዚህ አይነት ነገር ተገቢ አይደለም። በዚሁ የዛሬ እንግዲህ እንዳቅሜ የተነተንኳቸውን ነጥቦች በዚሁ አበቃለሁ። ገበየሁ አለልኝ ነኝ በሀቅና ሳቅ ሚዲያ ላይ። በሌላ ፕሮግራም እስከምንገናኝ ደህና ሰንብቱልኝ። አመሰግናለሁ። ቻው።